بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም እዝነት አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ፈፊሩ ኢለላህ ወደ አላህ ሽሹ፣ ወደ አላህ እንሽሽ፣ ወደ አላህ እንመለስ፣ ተውበት እናድርግ፣ ወደ አላህ እንቃረብ፣ የከለከላቸውን እንከልከል፣ ያዘዘን እንታዘዝ። ምልክቶችን አላህ ብዙ እያሳየን በሀገራችን አፋር ላይ ያየነው የታየው የተሰማው እሳተ ገሞራ ከባድ ማስጠንቀቂያ ነው። ወረርሽኝ በሽታዎች ከባድ ማስጠንቀቂያ ናቸው። ዓለም ላይ የሚከሰቱ ነገሮች ከባድ ማስጠንቀቂያ ናቸው። ፈፊሩ ኢለላህ ወደ አላህ ሽሹ። መድኃኒቱ መፍትሄው ወደሱ መጠጋት ነው። መፍትሄው ማረን ማለት ነው። መፍትሄው ከሱ ጋር መታረቅ ነው። እያንዳንዳችን ጉድለታችንን እናውቃለን። እያንዳንዳችን ያበላሸነውን እናውቃለን፣ ያሳመርነውን እናውቃለን። ያሳመርነውን እንቀጥልበት፣ ያበላሸነውን ግን ተቆጥበን ወደ አላህ እንመለስበት። ፈፊሩ ኢለላህ ወደ አላህ ሽሹ በሚል ርዕስ ዛሬ ቆይታ እናደርጋለን። አላህን ምህረት መለመን፣ አላህን ወደ አላህ ንስሐ መግባት፣ ተውበት ማድረግ ሁሌም አስፈላጊ ነው። ሁሌም ነቢዩ ሰለላሁ ዐለይሂ ወሰለም በየቀኑ እስትግፋር ያደርጋሉ አይደል? الذي غفر الله ما تقدم من ذنبه وما تأخر ያለፈውን የወደፊት ወንጀል የማራቸው፣ ለዓለማት እዝነት አድርጎ የላካቸው፣ ጀነት የተመሰከረላቸው ነቢዩ ሰለላሁ ዐለይሂ ወሰለም በየጊዜው ረቢ እግፊር ሊ ይላሉ። እኔስ አንተስ አንቺስ እህቴ አደም ያመፁ ጊዜ ማለት የተከለከሉትን የተዳፈሩ ጊዜ ከባለቤታቸው ከሐዋ ጋር ነው ያችን ቅጠል በልተው ከጀነት የወጡ ጊዜ ኢብሊስም ከጀነት ወጣ፣ እነሱም ከጀነት ወጡ። ኢብሊስ አይ ጥመቱ ይሻለኛል ብለው ቀጠለ። አደምና ሐዋ ግን ምን አደረጉ? ቃላ ሁለቱም አሉ ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከንና ካላዘንክልን ለነኩነነ ሚነል ኻሲሪን ከካሳሪዎች እንሆናለን ብለው ወደ አላህ ተመለሱ። በወንጀላቸው አልዘወተሩ። ኢብሊስ ግን እምቢ ብሎ በወንጀሉ ዘወተረ። የአላህን ትእዛዝ አመፀ፣ ኮራ፣ ወደ ክህደትም ገባ። ከጀሃነም ሰዎችም ሆነው እኛስ የኢብሊስን መንሃጅ ወይስ የአደምን ያ ረብ ማረን ብለን መመለስ ወይስ በጥፋታችን ላይ መቀጠል? ሐቂቃ የምናያቸው ነገሮች ከባድ ደውል ነው። ደውሉን እኮ አላህ የረሕመቱ ብዛት ሁሌ ያሳየናል። አንዴ ግን ከመጣ ከባድ ነውና እንደው እንመለስ፣ ተውባ እናድርግ። ظهر الفساد في البر والبحر በባህሩም በየብሱም ምን ተደረገ? መከራው ተገለጸ። ለምን? ሊዩዚቀሁም ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል። መከራ የሚመጣው በወንጀል ጭካኔ እያያችሁ ነው። የሰው እጅ ሲቆረጥ በመፍለጫ፣ ሰው ሲታረድ፣ ሰው ሲገደል፣ የጭካኔ ብዛት፣ የወንጀል አይነቶቹ በጣም በቃ ተበራክተዋል። ሙሲባዎች በጣም በዙ። በምን? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል። ወለድ ላይ አብዛኞቻችን ተዘፈቀ። ሚዛን አብዛኛው ያጓድላል። የእናት አባት ሐቅ ይጣሳል። የአላህ ህግጋትን የሆነ ስልጣን ይዝና ሂጃብን፣ ሰላትን፣ ኒቃብን ሊከለክል በሆነ ነገር ይሞክራል። እነዚህና መሰል ነገሮች ሲባባሱ፣ ወንጀሎቹ ሲመጡ መከራው በባህር ላይ ይገለጻል። ظهر الفساد في البر والبحر በየብሱም በባህሩ ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል። ለምንድነው አላህ ያስከሰተው ከተባለ ሊዩዚቀሁም ባዕደ ለዚ አሚሉ
ከሰሩት ከፊሉን ሊያቀምሳቸዋል። ከፊሉን እንደሰራነው ወንጀል አይዘንም። ከፊሉን ጥቂት ያመጣና ኮርኮም ያደርገናል። ለምን ንቃ ፈፊሩ ኢለላህ ወደ አላህ ተመለሱ እያለ አላህ ማስጠንቀቂያ ደውል ነው። ለዓለሁም የርጅዑና ሊመለሱ ዘንድ አለ። ቁል ሲሩ ፊል አርዲ በምድር ላይም ሂዱ በላቸው። ፈንዙሩ ከይፈ ካነ ዓቂበቱ አለዚ ሚን ቀብል ከእናንተ በስተፊት የነበሩ ሰዎች መጨረሻቸው ምን እንደነበረ። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው አጋሪዎች ነበሩ። ተመልከታ ከእናንተ በስተፊት እና አድነ ሰሙድ በተራራ ላይ ያንን ፎቅ ያንን ቤት የገነቡ እድሜያቸው ረጃጅም ሰውነታቸው ግዙፍ የነበሩትን መጨረሻቸው ምን ነበር? እንዴት ነው ያወደምናቸው? እንዴት ነው ያጠፋናቸው? ተመልከቷ ከእናንተ በስተፊት የነበረው ታሪክ ራሱን ይደግማል እንደሚባለው ይመጣባቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ እንደ ማስጠንቀቂያ ይነግሩናል። አብዱላህ ብን ዑመር ረዲየላሁ ዐንሁማ ቃል ምን ይላሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ወደኛ ዞር አሉ። ፈቃል ብሎም አሉ ያ ማዕሸረል ሙሃጅሪን እናንተ ሙሃጅሮች ወይ ስደተኞች ወይ አሉ። እናንተ ሙሃጅሮች ወይ ስደተኞች ወይ ኸምሱን አምስት ነገር ኢዘ ብቱሊቱም ቢሂነ በእነሱ ነገር በምትፈተኑባቸው የምትሞክሩባቸው ናቸው። ወአዑዙ ቢላሂ አን ቱድሪኩሁነ እንዳገኛችሁም እንዳትቀርቡም ደግሞ በአላህ እጠበቃለሁ። አምስት ነገሮች ለም ተዝሀር ልፋሒሸቱ ፊ ቀውሚን ፋሒሻ ዝሙት በሰዎች ላይ በህዝቦች አይስፋፋም ሐታ ዩዕሊኑ ቢሃ ያንንም ደግሞ ግልጽ የሚያደርጉ ከሆነ ኢላ ፈሻ ፊሂም ጣዑን በእነሱ ላይ ወረርሽኝ በሽታዎች ይዛመታሉ ይመጣሉ። ሱብሓነላህ ዝሙት ዛሬ ቀላል አሉ። ዝሙቱ ቀላል ሆኗል። መራቆት ቀላል ሆኗል። ሐያ የሚባል ነገር የለም ጠፋ። ይህ ሲመጣ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይበዛል? ወረርሽኝ በሽታዎች ተላላፊ በሽታዎች ይዛመታሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወልአውጃዑ በሽታዎች አለቲ ለም ተኩን መደት ፊ አስላፊሂም አለዚነ መደው እነዛ ከእናንተ በስተፊት የነበሩ ህዝቦች ላይ ያለፉ ህዝቦች ላይ የሌለ ያልተከሰተ በእናንተ ላይ ይከሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ሲበዛ? ዝሙት ሲበዛ። ወለም የንቁሱል ሚክያለ ወልሚዛን ሰዎች ስፍርንና ሚዛንን አያጓድሉም ኢላ ኡኺዙ ቢሲኒን በድርቅ የተያዙ ቢሆን እንጂ አሉ። ወሽደቲል መኡና የኑሮ ውድነት የተጨናነቀ ኑሮች የሚመጡት ሚዛን በማጉደል እንደዚሁም ደግሞ ስፍርን በማጉደል ነው። ወጀውር ሱልጣን ዐለይሂም በእነሱ ላይም አምባገነን መሪ ይደረግባቸዋል አሉ። ወለም የምነው ዘካተ አምዋልህም የገንዘባቸውን ዘካ ደግሞ አይከለክሉም ኢላ ሙኒዑል ቀጥረ ሚነ ሰማዕ ከሰማይ ዝናብን የተከለከሉ ቢሆን እንጂ አሉ። ዛሬ ዘካ ቆንጥሮ ይሰጣል። 1 ሚሊዮን ከወጀበበት 100 ሺህ ብር ይወረውርና ዘንድሮ ብዙ አወጣ ይላል። 900 ሺህ ብር ዕዳ አለብህ። ያ ዕዳ ደግሞ ዱንያ ላይ አስበህ ካልሰጠኸው ገንዘብህ እባብ ሆኖ ይመጣል ነገው መልቂያማ። ከዚህ ነካክሳል። እኔ ነኝ ገንዘብህ ያወፈርከኝ ያጠበደልከኝ አንተ ነህ እያለ በገንዘቡ በእባብ በዘንዶ መልክ መጥቶ ያሰቃየዋል። ግን የገንዘባቸውን ዘካ ይከለክሉ ከሰማይ ምን የተከለከሉ ቢሆን እንጂ ዝናብን አሉና ወለውለል በሃኢሙ እንስሳቶች ባይኖሩ ኖሩ ለም ዩምጠሩ ባልተጠጡ ነበር። ነገር ግን አላህ ለእንስሳቶች ያወርደዋል። ወለም የንቁዱ አህደላህ ወአህደ ረሱሊሂ የመልእክተኛውን የአላህን ቃል ኪዳን አያፈርሱም ኢላ ሰለጠ አላሁ ዐለይሂም አዱወ ሚን ገይሪሂም ከእነሱ ውጭ የለን አላህ ጠላት ቢሰልጥባቸው ቢሆን እንጂ የአላህን ቃል ኪዳን አፈረስ ነው። የነቢዩን ቃል ኪዳን አፈረስ ነው። ምን ይመጣል? ከእነሱ የሆነ ጠላት ይሾምባቸዋል። ፈአኸዙ ባዕደ ማ ፊ አይዲሂም
በእጆቻቸው ያሉትን የተወሰኑን ይነጥቋቸዋል። ወማ ለም ተሕኩም አኢመቱሁም ቢኪታቢላህ ህዝቦች በአላህ ኪታብ ማይፈረዱ ከሆነ ወየተኸየሩ ሚማ አንዘለላህ አላህ ባወረደው ነገር የሚያማርጡ ከሆነ ኢላ ጀዐለ አላህ እነሱ ላይ ያደርግባቸዋል ባእሰሁም በይነሁም በማዕከላቸው እርስ በራሳቸው እንዲጣሉ ችግር ያመጣል። ዛሬ ሱብሓነላህ የአላህ ህግ ለየት ነው የሚሄደው? ባልና ሚስት ሲጋቡ በሸሪያ ነው፣ ሲፋቱ እሷም ንብረት ካላት ወንድየው ሸሪያ ፍርድ ቤት አይልም፣ ዓለማዊ ፍርድ ቤት ይላል። ለምን? ገንዘቧን ሊወስድባት። የእሷ ሀቅ ያለነውን ለመውሰድ ዓለማዊ ፍርድ ቤት ትላለች፣ ሸሪያ ፍርድ ቤት አትልም። ያማርጣሉ፣ የትኛው ነው የሚጠቅመኝ እንጂ የአላህ ህግ ስለሆነ አይሉ፣ ከጥቅማቸው ጋር ይሄዳል። የዛ ጊዜ እርስ በርስ ይመጣል። ስለዚህ በላዎች የተለያዩ ነገሮች የሚመጡት የኛ ወንጀል ነው። ወንጀል በዛ፣ ወንጀል ተበራከተ፣ ቀላል ሆነ። እናትና አባት ዝቅ ተደርጎ እየተመለከቱ ነው፣ እየተዋረዱ ነው። ዝም በል ምን ታውቃለህ ኋላ ቀርነ እየተባለ ነው። አባት ደክሞ ለፍቶ ያበላ ያጠጣ ያስተማረ አባት 9 ወር እንደዛ አርግዛ ተሸክማ ጭንቅ ምከራው ምኑ በስቶባት ጽንሱ እንዳይጎዳባት ተጨንቃ አምጣ የወለደች እናት አንቺ ኋላ ቀረነሽ ትባላለች። ሐቋ ተገፈፈ። እንደዚህ ነገሮች ሲበዙ አላህ ይቆጣል፣ አላህ ይቆጣል። ስለዚህ እስቲ ወደ ቀልባችን እንመለስ፣ ስሜታችን ወርውረው ወደ አላህ እንመለስ። ምልክት ነው እያየን ያለ ነው። በድንገት ጓደኛ አልሄደም። እስቲ በዚች ወር እናስባ፣ ስንት ጓደኞቻችን ሄዱ? በዚች ወር እናስባ፣ ስንት ዘመዶቻችን ሄዱ? በዚች ወር እናስባ፣ ስንት ጎረቤቶቻችን ሄዱ አሉ። ይመጣል። ምን መውቱል ፉጃ፣ ድንገተኛ ሞት የቂያማ ምልክት ነው። ሁላችንም ጠራርጎን ይሄዳል። ቀብር ሁሌ ክፍት ናት። ጭማሪ ነው የምትፈልገው። እንገባለን አይቀርም። ግን ስገባ ምን ይዤ ነው? እንዲሁ እንደተጨማለኩ ልሂድ? እንዲሁ እንደ ወንጀሌ ልሂድ? አላህ እንደተቆጣብኝ ልሂድ? ወደ አላህ እንመለስ። አላህን ይቅርታ እንጠይቅ። መሐሪ የሆነ ጌታ ነው። ስንመለስ ደግሞ ሱብሓነላህ እጅጉን የሚደሰት ጌታ ነው። ማን? አላህ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሂነ የቱብ ኢለይህ። አላህ እኮ በባሪያው ተውበት እጅጉን የሚደሰት ነው። ባሪያው ወደሱ በተመለሰ ሰዓት ሚን አሐዲኩም አንዳችሁ ካነ አላ ራሒለቲሂ ቢአርዲን ፈላቲን ለጥ ባለ ሜዳ ላይ በመጓጓዣ ላይ የሄደ ፈንፈለተት ሚንሁ ከሱ ፈረጠጠችበት፣ ጠፋችበት። ወዐለይሃ ጠዓሙሁ ወሸራቡሁ የሚበላው የሚጠጣው እሷ ላይ ነው፣ ስንቁን የጫነው። ፈዐይሰ ሚንሃ ከሷም ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ላይ መጣና ፈርጠጀዐ ፊ ظልሃ ጥሏ ላይ ጋደም አለ በጎኑ። ወቀድ አይሰ ሚን ራሒለቲሂ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ሞት ከመጣብኝም እዚህ ይምጣብኝ ብሎ በቃ የመጨረሻ ነው። እንዳይመለስ የመጣበት ቦታ ሩቅ ነው፣ ወደ ፈለገው ቦታ እንዳይሄድም ሩቅ ነው። ተስፋ ቆርጦ ተቀመጠ። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን ዐንደሁ እቺ መጓጓዣው ፊት ለፊቱ ቆማ ያያታል። ቀና ሲል አለች። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንዲህ አለ፣ አላሁማ አላህ ወይ አንተ አብዲ አንተ የኔ ባሪያ ነህ፣ ወአና ረቡክ እኔ ደግሞ ጌታህ ነኝ አለ። ሐሳቡ ምን ነበር? አላህ ወይ አንተ ጌታዬ ይሁን ሊያረክልኝ አንተ ነህ። ግን ደስታው አሰከረውና ምን አለ? አላህ ወይ አንተ የኔ ባሪያ ነህ፣ እኔ ያንተ ጌታ ነኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሌላ ታፔላ አልለጠፉለትም፣ አላከፈሩትም። ታፔላ አልለጠፉለትም። ተጠንቀቅ፣ ወንድምህን ለማክፈር እንዳትሮጥ። ላኢላሃ ኢላላህ ያለ ወንድምህን ለማክፈር እንዳትሮጥ። መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሃተና ፈሁወ ሙስሊም ብለዋሉ ነቢዩ ሰለላሁ ዐለይሂ ወሰለም። የእኛን እርድ የበላ ወደ ቂብላ ዞሮ ሰላታችን የሰገደ እሱ ሙስሊም ነው ብለዋል። ቢስሚላህ አላሁ አክበር ብሎ ካረደ ሙስሊም ነው። ወደ ቂብላ ዞሮ ወደ ካዕባ ማለት የሰገደ 5 አውቃት ሰላት ሙስሊም ነው። ሌላ ስም እንዳሰጠው። ይህ ሰው እኮ የተናገረው ኩፍር ነው። አላህን ባሪያዬ ነህ እኔ ጌታህ ነኝ ማለት ኩፍር ነው አይደል? ኩፍር ነው። ግን ነብዩ ከፈረ አላሉ። ምን አሉ? አኽጣ ተሳሳተ፣
ሚን ሽደቲል ፈርሒ በጣም ከመደሰቱ የተነሳ። አያችሁ ምንድነው የተፈለገው? አላህ ይህ ባሪያ ከተደሰተው የበለጠ ባሪያ ወደሱ ሲመለስ ይደሰታል። እኛ ስንመለስ የሚደሰት ጌታ ነው፣ ቂም ይዝ ጌታ አይደለም። የሁሉ ሰርተ ዘለህ አይልህም። ና ነው ና ተመለስ ና ወደኔ ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ወይ ሁላችሁም ወደ አላህ ትክክለኛ መመለስ ትክክለኛ ንስሐን ግቡ ወደ አላህ ተመለሱ እያለ አላህ ጥሪ ያደርጋል። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን እናንተ አማኞች ወይ ሁላችሁም ወደ አላህ ተመለሱ። ለምን? ለዓለኩም ቱፍሊሁን ከምትፈሩት ነገር እንድትድኑ የምትፈልጉትን እንድታገኙ ለስኬት እንድትበቁ ወደ አላህ ተመለሱ። ሱረቱ ኑር ላይ የወረደችው መዲና ላይ ነው። ሰሓቦቹ ቤት ንብረታቸው ለዲናቸው ለአላህ ለመልእክተኛው ብለው ጥለው መጥተው ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሁን ከተባለ እኔስ በቀን አይኔ ስንት ነገር ያያል፣ ጆሮዬ ስንት ነገር ይሰማል፣ ምላሴ ስንት ሰዎችን አቁስሏል፣ እጄ ደግሞ አሁን ቴክኖሎጂ ባመጣው እየጻፍኩኝ የስንቱን ቀልብ ነክቻለሁ። ወደ አላህ ልመለስ አይገባም? ይቅርታ ልጠይቅ አይገባም? ወደ አላህ ተመለሱ። ለምን? አላህ ስብሓነሁ ወተዓላ ምህረትን ይለግሳቸዋል። ወኢኒ እኔ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሓን እኔ ማህሪ ነኝ አለ ወደ እኔ ለተመለሰ በእኔ ላመነ መልካም ሥራ ለሠራ ثم اهتدى ከዛም ቀጥተኛው መንገድ ለተመራ። አዎ ወደ አላህ እንመለስ፣ መልካም ሥራ ላይ እንዘወትር። ለምን? ኢነል ሐሰናት ዩዝሂብነ ሰይአት መልካም ሥራዎች መጥፎ ሥራዎችን ያስወግዳሉ፣ ወንጀሎችን ያስወግዳሉ። ወንጀላችን እንዲማር ሰደቃ አብዛ። በላዎች ሲመጡ በእስቲግፋር በዱዓ በሰደቃ ነው ልንወጣቸው የሚገባው። ሰደቃ እናብዛ። በሚስጥር የሚሰጥ ሰደቃ የአላህን ቁጣ ታበርዳለች ተብሏል። መልካም መስራት መልካም የሚሰራ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ አወዳደቅ አይወድቅም አሉ። መጥፎ አወዳደቅ አይወድቅም መልካም የሚሰራ ሰው። አብዱላህ ኢብኑ አባስ እንደውም ቢወድቅ እንኳን መደገፊያ ያገኛል ይላሉ። አወዳደቅ መጥፎ አይሆንም። መን ዐሚለ ሷሊሐን ፈሊነፍሲህ መልካም የሰራ ለነፍሱ ነው ለራሱ ነው። ይጠቅማል፣ ለቀብር ቤት ይጠቅማል። ጭንቅ ባለበት ሰዓት በጥሩ ሰዓት ከአላህ ጋር ከተዋወቅ ያ ሰዓት የጨነቀ ሰዓት አላህ ይደርስልሃል። ወደ አላህ እንመለስ፣ ወደ አላህ እንሽሽ። ኢነላህ ተዓላ የብሱጡ የደሁ ቢለይል ነቢዩ ሰለላሁ ዐለይሂ ወሰለም አላህ በሌሊት እጁን ይዘረጋል። ሊየቱበ ሙሲኡ ነሃሪ ቀን ሲያምፁት የነበሩትን ሊምራቸው። ወየብሱጡ የደሁ ቢነሃሪ በቀንም እጁን ይዘረጋል። ሊየቱበ ሙሲኡ ለይል ለይል ሲያምፁት የነበሩትን ሊምራቸው። እስከ መቼ? ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ። አሁን በምስራቅ ትወጣለች፣ በምዕራብ ትገባለች። የቂያማ ምልክት በምዕራብ ትወጣለች። የዛኔ ፋይል ይዘጋል። ወደ አላህ ልመለስ፣ አንዴ ልስገድ፣ ምን ልበል፣ ፋይል ተዘግቷል። ትልቁ የቂያማ ምልክት ሲመጣ ፋይል ይዘጋል ማለት ነው። ስለዚህ ትናንሾች የቂያማ ምልክቶች በየጊዜው አላህ ያሳየን ነው። የነብዩ ሰለላሁ ዐለይሂ ወሰለም እኮ መላክ ራሱ የቂያማ ምልክት ነው። ሰለላሁ ዐለይሂ ወሰለም የቂያማ ምልክቶች በጣም እየታዩ ነው። ትናንሾቹ ጦርነት እንደሚበዛ፣ ዝሙቱ እንደሚበዛ፣ አስካሪ መጠጥ እንደፈለገ እንደሚሆን ብዙ የተነገሩ የቂያማ ምልክቶች ተከስተዋል። ትናንሾቹ እኛ እኮ ትልቁ መጠበቅ አይደለም። በቃ ሞት ከመጣብን እኮ የኛ ፋይል ተዘጋ። መልካም ስራ ከሌለኝ ኪሳራ ነው። ለምን? በመጥፎ ሐሌ ስለሄድኩኝ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የሚገርም ምክር መከሩ። ወደ አላህ እንድንመለስ እስትግፋር እንድናበዛ። እስትግፋር ርዝቅን ያሰፋል። እስትግፋር ጭንቀትን ያስወግዳል። እስትግፋር ኑሯችን የተደላደለ እንዲሆን ያደርጋል። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ፈቁልቱ ይላሉ ማን? ኑህ ዓለይሂ ሰላም ህዝባቸውን ሲመክሩ ፈቁልቱ አልኳቸው፣ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ ሙባለጋ፣ እርሱ እጅግ ሲበዛ መሃሪ የሆነ ጌታ ነው።
استغفار ካረጋችሁ ምን ይሰጣችኋል? يرسل السماء عليكم مدرارا ከሰማይ በተከታታይ ዝናብን አላህ ይለግሳቸዋል። ويمددكم بأموال ገንዘብም ይለግሳቸዋል። وبنين ወንድ ልጆችን ويجعل لكم جنات ويجعل لكم أنهارا ጅረቶችና አትክልቶችንም ያደርግላቸዋል ያንበሻብሻቸዋል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም من لزم الاستغفار جعل الله له من كل ضيق مخرجا استغفارን ሙጭኝ አድርጎ ያ ረብ እያለ በየጊዜው ማረኝ ማረኝ ሚል አስተግፊሩላህ ሚል ምህረት የሚጠይቅ ሰው አላህ መውጫ ቀዳዳውን አላህ ያበጃጅለታል። ጭንቅ ካለው ነገሮችን ይከፋፍትለታል አሉ። ومن كل هم فرجا ሐሳብ ጭንቀት ካለው ያን ያስወግድለታል። ورزقه من حيث لا يحتسب ርዝቁንም ካላሰበበት ቦታ አላህ ያመጣለታል። استغفار እናብዛ። ሐዲስ አልቁርስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? قال الله تعالى الله እንዲህ አለ አሉ። አነስ ብን ማሊክ ነው የሚናገሩት ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለው قال الله تعالى ሐዲስ አልቁርስ يا ابن آدم አንተ አደም ልጅ ወይ إنك ما دعوتني ورجوتني አንተ እኔን ከለመንከኝ እኔን ከከጀልከኝ ወደ እኔ ከተመለስ غفرت لك على ما كان منك ولا أبالي አንተ ያለብህን ነገር በአጠቃላይ እምርልሃለሁ ምንም ሳይመስለኛል። يا ابن آدم አንተ አደም ልጅ ወይ لو بلغت ذنوبك ያንተ ወንጀል ቢደርስ عنان السماء የሰማይ ጣሪያ አድማስ ቢደርስ ثم استغفرتني ከዛም ማረኝ ብለህ ምህረት ከለመንከኝ ከጠየከኝ غفرت لك لانت ምርልሃለሁ ولا أبالي ምንም ሳይመስለኝ። يا ابن آدم አንተ አደም ልጅ ወይ لو أتيتني بقراب الأرض خطايا ምድርን የሚሞላ ወንጀል ይዘህ እኔ ዘንድ ብትቀርብ ثم لقيتني ከዛ ምንም ብትገናኘኝ لا تشرك بي شيئا በኔ ላይ ምንም ሳታጋራ እኔ ዘንድ ከተገናኘህ لأتيتك بقرابها مغفرة ምድርን የሚሞላ ምህረት ይዤ እቀርባለሁ። አየህ አላህ እያባበለን ነው። እቺ ምድር እንዳልነበረች ትሆናለች። ሰማይ ትጠቀለላለች። ባህሮች ልክ ነዳጅ እንደተደረገባቸው እንደ እሳት ይነዳሉ ባህሮች። ያ ቀን ይመጣል። ምድር ሪከርድ ናት። እቺን የቁርአን አንቀጽ አንስቼ ፕሮግራሜን ልዝጋ። ሱረቱ ዘልዘላ አብዛኞቻችሁ የምታውቁት የቁርአን አንቀጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቀሩ። አቡ ሁረይራ ረዲየላሁ ዐንሁ ሲናገሩ قال قرأ رسول الله صلى الله عليه وسلم يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም እቺን አንቀጽ አነበቡ። يومئذ تحدث أخبارها ምድር ያን ቀን ወሬዎቿን ትናገራለች። ሱረቱ ዘልዘላ إذا زلزلت الأرض زلزالها ምድር በኃይል መንቀጥቀጥን በተንቀጠቀጠች ጊዜ وأخرجت الأرض أثقالها ምድር ሸክሟን ባወጣች ጊዜ وقال الإنسان የሰው ልጅ ይላል ما لها ምን ሆነች ባለ ጊዜ يومئذ ያን ቀን تحدث أخبارها ወሬዎቿን ትናገራለች የሚለውን አንቀጽ يومئذ تحدث أخبارها ሲቀሩ ከዛ ነብዩ ቀሩና ምን አሉ? أتدرون ما أخبارها የሷ ወሬዎቿ ዜናዎቿ ምን እንደሆነች ታውቃላችሁን አሉ። ሰሃቦቹም قالوا الله ورسوله أعلم አላህና መልእክተኛው አዋቂ ናቸው እኛ አናውቅም። قال فإن أخبارها የሷ ዜናዎቿ እኮ أن تشهد على كل عبد أو أمة በአላህ ወንድ ባሪያ ወይም ሴት ባሪያ መመስከሯ ነው። بما عمل على ظهرها ከሷ ጀርባ ላይ የሰራው። አሁን ከምድር ጀርባ ነን እሷ ላይ እንንቀሳቀሳለን። የሰገደንም ሰግዷል፣ ኸምር ቤት ሄደንም ኸምር ቤት ሄዷል፣ ዝሙት የሰራባትንም ዝሙት ሰርቷል፣ መጥፎ ነገር ያደረገባትን በአጠቃላይ ሪከርድ ታደርጋለች፣ ትመሰክራለች። ሚሞሪ ፉል የለም፣ ብርሃን የለም፣ አይታይም፣ ካሜራ የለም። እሷ እያንዳንዱን ሪከርድ አድርጋ የውመል ቂያማ ታመጣለች። ተቁል ትላለች አሚልተ ከዛ ወከዛ ፊ የውሚ ከዛ ወከዛ አንተ እንደዚህ ሰርታል፣ በዚህ ቀን በዚህ ሰዓት ይሄንን አድርገዋል። فهذه اخبارها ይህ ነው የሷ ወሬዎቿ አሉ ረዋሁ ትርሚዚ። አዎ እቺ ምድር እኛ ላይ የምትመሰክርናት። አለም ነጃል الارض ኪፋታ ምድርን ሰብሳቢ ያላደረግናትን አህያአን ወአምዋታ በህይወት ኖራችሁ ሞታችሁ በህይወት ኖረው የሰበሰበችን እንንቀሳቀሳለን። ስንሞትስ ምድር ውስጥ መሰበሰበን እሷ ናት ቀብር ውስጥ። ሱብሃንአላህ የቀብር ቤታችንን አሳምረው
ሪከርድ እንዳታደርግብን መልካም ሪከርድ እንድታደርግልን እንስራ። በላው በስተዋል ወደ አላህ እንመለስ። የሰው ሐቅ ያለብን እንመልስ። ከእናት ከአባታችን ጋር እናሳምር። መልካም ነገር ወደኛ እንዲመጣ አላህን እንማጸን። መጥፎ ነገር እንዲያስወግድልን እንማጸነው። ወደሱ እንመለስ። የዛሬው መልእክቴ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ አላህ ያድርገን። እዚህ የተከበረው ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። በላውን አላህ ያንሳልን። በላውን አላህ ያንሳልን። በወንጀላችን ምክንያት የሚመጡ በላዎች ብዙ አሉ። አላህ ያንሳልን። አላህ ይታረቀን። አላህ ይቅር ይበለን። አላህ ይቅር ይበለን። ወደሱ በትክክለኛው መንገድ የምንመለስ አላህ ያድርገን። የሱን ውዴታ አላህ ይለግሰን። የነብዩን ውዴታ አላህ ይለግሰን። የእውነት ወዳጆች አላህ ያድርገን። ለሱ ብለን ተሰባስበናል። ነገም የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። እንደው አሟሟቱ ከመጥፎ አሟሟት አላህ ይጠብቀን። ከመጥፎ ኻቲማ አላህ ይጠብቀን። ኻቲማችንን አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። የታመሙ ቤተሰቦቻችን አላህ ያሽርልን። አልጋ ቁራኛውን አላህ ያስነሳው። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። በየቦታው የሚሰማውን ጭቅጭቁን፣ እንደዚሁ ንትርኩን፣ ጦርነቱን አላህ ያንሳልን። ሰላሙን አላህ ያምጣልን። ሙስሊም ተማሪዎቻችን አላህ ይጠብቃቸው። እህቶቻችን አላህ ይጠብቃቸው። በሂጃባቸው በሰላታቸው በየጊዜ የሚንገላቱትን አላህ ይጠብቃቸው። ጥንካሬያቸውን አላህ ይስጣቸው። እኛም ከነሱ ጎን የምንቆም አላህ ያድርገን። ይህንን አዋጅ ይህንን መመሪያ በየጊዜ የሚያመጣውን አላህ አደብ ይስጠው። አላህ አደብ ይስጠው። እምቢ ካለ ደግሞ ያንሳው። እምቢ ካለ ከቦታው አላህ ያንሳው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.